እስኪ አብረና ማትብ በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። በቸርነቱ በመግቦቱ ሳይለይ እስከዚች ሰዓት ያደረሰን የአባቶቻችን አምላክ ልዑለ ባሕርይ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። አበው አይንተ እግዚአብሔር ካህናት፣ ላይካነ ምስጢር ዲያቆናት፣ መምህራን ወንጌል፣ ዘማሪያን፣ ዘማሪያት፣ በዚህ ያላችሁ ሁላችሁም አባቶች፣ ወንድሞች፣ እናቶች እና እህቶች እንደምን ዋላችሁ? እንደምን ሰነበታችሁ? እንደምን አመሻችሁ? ዛሬ የምንማማርበት የትምህርታችን ርዕስ እግዚአብሔርን ማሳየት የሚል ይሆናል። መነሻ የምናደርገው የመጽሐፍ ቅዱስ ክፍለ ምንባብ ኦሪት ዘፍጥረት ምዕራፍ 39 ከቁጥር 1 እስከ 6 ያለውን ይሆናል። እኔ በንባብ አሰማችኋለሁ፣ አትኩራችሁ ስሙ። እግዚአብሔር አይነ ልቡናችን ይክፈትልን። ልክ ውሃን በውስጡ የሚያሳልፍ ቧንቧ ያለፈውን ውሃ እንደማያስታውሰውና እንደማያውቀው እየሰማን የእግዚአብሔር ቃል በውስጣችን እያለፈ ስንሰማው ስሜት ሊኖርን ይችላል። ግን ከሆነች ደቂቃ በኋላ የማናስታውሰው አይነት ፍጥረት ከመሆን እግዚአብሔር ያድነን። ሚዲያው እንደዚህ አድርጎናል። አሁን ዝም ብለን የሆነ ማስታወቂያ እናያለን፣ የሆነ ነገር እንሰማለን እና አእምሯችን ላሽቋል፣ ደክሟል፣ እንደዚያ ሆኗል። ስለዚህ እዚህ መታችሁ ስንቀመጥ እግዚአብሔርን መለመን፣ ሌላን ትንሽ ሰብሰብ ማድረግ እና ለእግዚአብሔር ቃል የሚገባ ልቡና እንዲኖረን ራስን ማስተካከል በጣም አስፈላጊ ነው እና አሁን ይህን አስቀድሜ ማሳሰቢያ ያስቀደምኩት 6 ቁጥሮች ናቸው ማነብላችሁ። ቢቻል ቁጥር 1 ላይ ምን እንደተባለ፣ ቁጥር 2 ላይ ምን እንደሆነ፣ ቁጥር 3፣ ቁጥር 4 ይችን 5 ቁጥሮች ወይም 6 ቁጥሮች ቃል በቃል እንኳን ባንሸመድዳቸው ማስታወስ እንድንችል ራሳችን ካዘጋጀ ነው እንችላለን። አእምሮ በነገራችን ላይ እንዳስለመዱት ነው። ካስለመዳችሁ ትችላላችሁ፣ ካላስለመዳችሁት እንዲሁ እንደ ቧንቧ ነው የምትሆኑት። ምንም ያህል ብትሰሙ፣ ሚካኤል ቢናገር፣ ገብርኤል ቢናገር በህይወታችን ውስጥ ለውጥ አይመጣም። ራሳችንን ካዘጋጀነው ደግሞ አንዷ ቃል ህይወታችን ለመለወጥ ብቁ ትሆናለች። ያን የሚያደርገው እግዚአብሔር ራሱ ነው። እኛ ስንዘጋጅ እግዚአብሔር በእኛ ህይወት ውስጥ ለውጥ እንዲመጣ ያደርጋል። ያ እንዲሆን አምላካችን እግዚአብሔር በቸርነቱ ይርዳል። ስለዚህ በንባብ አሰማችኋለሁ፣ እጠይቃችኋለሁ፣ አትኩራችሁ ስሙ። ዮሴፍ ግን ወደ ግብፅ ወረደ። የፈርዖን ጃንደረባ የዘበኞቹ አለቃ የሚሆን የግብፅ ሰው ጲጥፋራ ወደ ግብፅ ካወረዱት ከእስማኤላውያን እጅ ገዛው። እግዚአብሔርም ከዮሴፍ ጋር ነበረ፣ ስራው የተከናወነለት ሰው ሆነ። በግብፃዊው ጌታው ቤት ነበረ። ጌታው እግዚአብሔር ከእርሱ ጋር እንዳለ እርሱ የሚሰራውንም ሁሉ እግዚአብሔር በእጁ እንዲያከናውንለት አየ። ዮሴፍም በጌታው ፊት ሞገስን አገኘ፣ እርሱንም ያገለግለው ነበር። በቤቱም ላይ ሾመው፣ ያለውንም ሁሉ በእጁ ሰጠው። እንዲህም ሆነ በቤቱ ባለው ሁሉ ላይ ከሾመው በኋላ እግዚአብሔር የግብፃዊውን ቤት ስለ ዮሴፍ ባረከው። የእግዚአብሔር በረከት በውጭም በግቢም ባለው ሁሉ ላይ ሆነ። ያለውንም ሁሉ ለዮሴፍ አስረከበ። ከሚበላው እንጀራ በቀር ምንም የሚያውቀው አልነበረም ይላል። ስለ ቃሉ የእግዚአብሔር ስሙ የተመሰገነ ይሁን። አሁን ቁጥር 3ን እደግምላችኋለሁ እና ቁጥር 3 ከሰማችሁ በኋላ ደግማችሁ ጥያቄን አቀርባለሁ። ቁጥር 3 እንዲህ ይላል፣ ጌታው እግዚአብሔር ከእርሱ ጋር እንዳለ እርሱ የሚሰራውን ሁሉ እግዚአብሔር በእጁ እንዲያከናውንለት አየ ይላል። አየ ተብሎ የተነገረለት ማን ነው? ማን ነው ያየው?
አዎ እንግዲህ መስማት መልመድ ማድመጥ እና መስማት ይለያያል። በእኛ ቤተክርስቲያን ሊቃውንት ዘንድ ስለ ዮሐንስ መጥምቅ የሚባለውን ታስታውሳላችሁ አይደለም? ዮሐንስ መጥምቅ እኔ በበረሃ የሚጮህ ሰው ድምፅ ነኝ ብሏል አላለም? ዮሐንስ ለምንድን ነው ራሱን ድምፅ ያለው ስንል ድምፅ አገልግሎቱ መልእክትን ወደ ሰው ማድረስ ነው። ለምሳሌ አሁን እኔ በዚህ በድምፅ ማጉያ ድምፅ ማጉያ ነው የምንለው ራሱ በድምፅ ውስጥ መልእክት ይመጣል። መልእክቱ ወደ ልቡናችሁ ይገባል፣ በአይምሮአችሁ ይቀረጻል። ድምፁ ግን ይጠፋል። ወዲያው ተናግሬ ስጨርስ ድምፁ አይደለም ነው አይደለም? አሁን ድምፁ ብቻ ነው የሚጠፋው፣ መልእክቱ ነው የሚጠፋው? እናንተ ጋር ነው ጥያቄው። የሰማችሁ ነው አይደለ? ድምፁ ማጥፋት የተፈጥሮ ሕግ ነው። የድምፁ አገልግሎት መልእክት እናንተ ጆሮ ማድረስ ነው። ድምፅ ከጆሮ በኋላ አይገባም። ከጆሮ በኋላ ቃል ነው የሚገባው። ዮሐንስ እኔ ድምፅ ነኝ ያለው ቃልን ወልድን ይዤ የምመጣ ለማለት ነው። ተመልከቱ፣ እርሱ ስለ ወልድ ነው የሰበከው። ያን ከሱ በኋላ የሚመጣው ቃል ነው። ስለዚህ ዮሐንስ እኔ ድምፅ ነኝ ያለው አሁን ሁልጊዜ ድምፅ ቃልን ነው የሚያመጣው። ቃል ደግሞ ራሱ ኢየሱስ ክርስቶስ ነው። እየሰማችሁ አይደል? ስለዚህ መልእክቱን አታስገቡ ማለት በነገራችን ላይ እግዚአብሔርን አታስገቡ ማለት ነው። ከድምፁ ጋር አልፎ መሄድ ከሆነ እኛ ጋር ችግር አለ። እና ክርስቲያኖች በዋዛ እንዳታዩት ይሄን ነገር። አይምሯችን ለመልእክቱ ዝግጁ መሆን እኛን የሚያሳልፍ ከሆነ ተዘግቷል ማለት ነው። ከእግዚአብሔር ጋር ተለያይተናል፣ ተቆራርጠናል ማለት ነው። እግዚአብሔር ማስተዋሉን ያድለው። ይኸው ጌታውም አለ ቃሉ እግዚአብሔር ከእሱ ጋር እንዳለ በጣም የሚገርም ነው። እርሱ የሚሰራውን ሙሉ እግዚአብሔር በእጁ እንደሚያከናውንለት አየ ይላል። ያየው ማን ነው? አረፍተ ነገርም አልተማራችሁም እንዴ? የአረፍተ ነገር ባለቤት አታውቁም? ያየ ማን ነው? ጌታው ነው አይደል? ማንን ነው ያየው? ማንን ነው ያየው? አራይል አይን ያየው እኮ እግዚአብሔር አይደለም? ያየው እግዚአብሔርን። እግዚአብሔርን ማን ላይ ያየው ስንል ማን ላይ ያየው? ዮሴፍ ላይ። እንዴት ሆኖ አየው? ልክ በፕሮጀክተር ላይ የሰው ምስል እንደምናይ እንደዚያ ነው ያየው? አይደለም። ረቂቅ በሆነ መንገድ ልክ ስዕል በሰሌዳ ተስሎ ወይም በቴሌቪዥን መጽሔት ላይ እንደሚታይ አይደለም ያየው። እግዚአብሔርን ያየው በስራ ነው ያየው። እግዚአብሔርን የዮሴፍ ጌታ ጲጥፋራ ያየው ሲሰራ ነበር። ሰምታችሁ ዮሴፍ የሚሰራው ሁሉ በእጁ እግዚአብሔር እንደሚያከናውንለት አየ ነው አይደል? ሰምታችኋል አይደል? ስለዚህ እግዚአብሔርን ያየው በስዕል መልክ አይደለም። ልክ በደመና እንደሚታዩ አንዳንድ ቅርጾች እንደዚያ ቅርጽ ሰጥቶ አይደለም ያየው። እግዚአብሔርን ያየው አየው ተብሎ የተጻፈው ማየት የሚሰጠው መልእክት እንድንረዳ ነው እንጂ እግዚአብሔር ተገለጠለት፣ ታወቀለት፣ ለአእምሮው ተረዳለት። እግዚአብሔር የተገለጠለት የታወቀለት ለህሊናው ለአእምሮው ለሰብዕናው የተረዳው ግን በዮሴፍ ስራ በኩል ነው። በዮሴፍ ህይወት በኩል ነው። በዮሴፍ ማንነት በኩል ነው። ለዚህ ነው ርዕሳችን እግዚአብሔርን ማሳየት ያለው። መጪው ከሁለት ቀን በኋላ የእናታችን የንጽሕት ቅድስት ድንግል ማርያምን የቃል ኪዳን በዓል ስለምናከብር አንዳንዶቹ እንዲህ ያለው ነገር ምንነቱ ስለማይገባቸው ምን እንደሆነ በዕለት ዕለት በጉልህ የምንማር ቢሆንም ከዚህ ጋር በተገናኘ ነው ዛሬ በዚህ ርዕስ የምንማማረው። እግዚአብሔር አምላካችን ለሁላችን ምስጢሩን ይግለጥልን።
ክርስቲያኖች ተመልከቱ። እግዚአብሔርን ሰው በሕይወቱ ማሳየት እንደሚችል ገና በሕገ ልቡና አሁን ያነበብኩላችሁ ታሪክ የሚያስረዳው የተፈጸመው በሕገ ልቡና ነው። ሕገ ኦሪት ከሙሴ ነው የሚጀምረው። ሙሴ ከዮሴፍ ከ200 ዓመት በኋላ የሚመጣ ሰው ነው ሙሴ የሚመጣው እና ኦሪት የምትሰራው ከዚያ በኋላ ነው። ይሄ አሁን ያነበብኩላችሁ ታሪክ ደግሞ በሕገ ልቡና ከያዕቆብ ልጆች አንዱ ከእስራኤል ልጆች አንዱ በሆነው በዮሴፍ ሕይወት የተፈጸመ ነው። ዛሬ የእሱን ታሪክ መነሻ አድርገን የግል ሕይወታችንን ቅዱሳን በእግዚአብሔር ፊት ምን እንደሚያደርጉ ወይም ምንድናቸው ለእግዚአብሔር በሌላ ቋንቋ ርዕሳችን ማሳየት ስለሆነ የእግዚአብሔር መታያዎች ናቸው እንጂ አንዳንዶቹ እንደሚሉት መጋረጃዎች አይደሉም። እግዚአብሔር ቅዱሳን የእግዚአብሔር መገለጫዎች፣ መታወቂያዎች ናቸው። ታሪኩን ትንሽ እንድናስፈታውና እንድናየው ፈልጋለሁ። ክርስቲያኖች እንዳልኳችሁ ዮሴፍ ከሙሴ ኦሪትን ከጻፈልን 200 ዓመት በፊት የነበረ ሰው ነው እና እግዚአብሔርን ያየው ጌታው ነው ብለናል። ጌታው የተባለ የዮሴፍ ጌታ ማን ነው? ጲጥፋራ ነው አይደለም? ጲጥፋራ የፈርዖን ባለስልጣን ነው እና ዮሴፍ የሄደው ተሽጦ ወደ ግብፅ ነው። ወደ ግብፅ ተሽጦ ወርዶ እሱ ደግሞ ወደዚያ ካወረዱት ከፍልስጤም ነጋዴዎች ገዛው ይላል። በዚያ ሆኖ ነው እና የዮሴፍ ጌታ ጲጥፋራ በነበረባት ግብፅ በሀገሩም ሆነ በሚኖርበት ማህበረሰብ ውስጥ እግዚአብሔር የሚባል ስም ሲጠራ አያውቅም። ክርስቲያኖች አስተውሉ፣ እግዚአብሔርን አያውቅም። በሕገ ልቡና ያው በቃል ኪዳን ካሉት እንደነ አብርሃም እና የዮሴፍ የዘር ሐረጎች እሱን የመሰሉ ሌሎችም እንደነ ኖህ እና ሌሎችን የመሰሉት እግዚአብሔርን የሚያውቁ ቢኖሩ አብዛኛው ሰው ወደ ጣዖት አምልኮ ገብቷል እና በግብፅም የሚመለክ የነበረው እግዚአብሔር አልነበረም። ጠንቋዮች ትልቅ ቦታ ነበራቸው እና ስለ እግዚአብሔር መጽሐፍ አልተጻፈም፣ ነቢያት አልተነሱም፣ ስብከትም አልተሰበከም። እንኳን በግብፅ ይቅርና በእስራኤልም ገና በእስራኤልም መቅደስ አልተነጸ፣ መጽሐፍት አልተጻፉ፣ ነቢያት አልተነሱም። ምንም ይህን የሚያስረዳ በዓለም ላይ እግዚአብሔር በልቡናቸው ከገለጸላቸው ሰዎች በቀር ለዚያም ነው ሕገ ልቡና የሚባለው እግዚአብሔርን ለሌላው ፍጥረት ለማሳወቅ የሚሆን ምስክር ማስረጃ ምንም አልነበረ። ምንም ባልነበረበት በዚያ ዘመን የእግዚአብሔርን ስም ሰምቶ የማያውቅ ጲጥፋራ የሚባል አንድ የግብፅ ባለስልጣን አንድ አፉን ሳይከፍት ሳይሰብክ ሳይናገር ስሙንም ሳይጠራ እግዚአብሔርን ማሳወቅ ማሳየት በሕይወቱ የሚችል ሰው ባሪያ ሆኖ ተሽጦ ወደ ቤቱ ገባ እና እንዴት ቻለው የሚለውን ጥያቄ ማንሳት አስፈላጊ ነው። በሐዲስ ኪዳን ቢሆን ላንደነቅ እንችላለን። በዚያ ዘመን አንድ ሰው እግዚአብሔር እንዴት ዲል ያሳይ ይችላል? እንዴት ነው ዮሴፍ እግዚአብሔርን ያሳየው? ይሄ ቀላል ነገር አይደለም። ክርስቲያኖች አሁን እኛ በክርስትናው ዘመን ያለን መርገም ተሽሯል፣ ፍዳ ተወግዷል፣ ሙስና መቃብር ድል ተነስተዋል። አካላዊ ቃል ሰው በመሆኑ ምክንያት ሰው ከባህሪ መለኮት ተሳታፊ ሆኗል። ንጽሕት ቅድስት ድንግል ማርያም የባህሪያችን መመኪያ በመካከላችን አለች። በየዕለቱ የእግዚአብሔር ቃል ይሰበካል። በየዕለቱ በጧት በማታ ይጸለያል። በየዕለቱ ብዙ የእግዚአብሔር ነገር ይነገራል። የሆነው አለባበሳችን የማማሩን ያህል አንዳችንም ደግሞ እግዚአብሔርን የምናሳይ ሰዎች አለመሆናችን ነው። አሳዛኝ ነው። አሳዛኝ ነው። እንኳን በሕይወታችን በንግግራችን እንኳን አልቻለም። በእውነቱ በንግግራችን እርግጥ ንግግር ጌታ እንዳለው በአፍ የሚወጣው ከልብ ስለሆነ ልባችን ካልተስተካከለ ንግግራችን ሊስተካከል አይችልም። እንዲሁም ስለ ምዕመናንም አይደለም የምናገረው፣ ስለኛን በመድረኩ ላይ ቆመን ሳናፍር እናስተምራለን የምንለው አስተማሪዎች ራሱ ውጤቱ አንዱ ማናመጣው እግዚአብሔርን እንደመሰለን ደራሲ በምናቡ ገጸ ባህሪ እንደሚሰራው ከመጽሐፍት ተነስተን በሕሊናችን የሳለውን እግዚአብሔር እንናገራለን እንጂ በመጽሐፍት የተገለጸውን በቅዱሳን
የታየውን በትርጓሜ የተብራራውን በንግግር እንኳን ማሳየት የማንችልበት ጊዜ ማለት ይህ ጊዜ ነው። እንኳን በሕይወታቸው እንኳን በኑሯቸው እንደ ጲጥፋራ ያለ ስለ እግዚአብሔር ሰምቶ የማያውቅ አሁን በቻይና በህንድ ያሉ ሰዎች አሉ። ስለ እግዚአብሔር ሰምቶ የማያውቅ እኔ ራሴ የዛሬ 10 ዓመት ገጥሞኛል። ለአገልግሎት አውስትራሊያ ቆይቼ ስንመለስ በቻይና ነበረ። ቻይና አንድ ቀን ውሎ ስለነበረን ጎብኝተን ጾም ነው እንደዚህ የነቢያት ጾም ወቅት ነበረ። ባለ ታክሲውን ሬስቶራንቱ ሰደናል ነውና የምንፈልገው ምግብ ለመግለጽ እንደው ቀላል መስሎን እንጾማለን አለ። እንጾማለን ስንለው እስላሞች ናቸው ያ እነሱ የሚያውቁት የሚጾም እስላም ነገራቸው። እውነተኛ ታሪክ ነው ነገራቸው። ክርስቲያን ግን ስንለው ምንድን ነው ክርስቲያን ወይስ ክርስቲያን ደነገጥኩኝ። ክርስቲያን የሚባል መኖሩን የማያውቅ ሰው ስለመኖር አላውቅም። ምንድን ነው ክርስቲያን? ምን ብዬ ላስረዳ? ክርስቶስን ሰምተው ማያውቁ ክርስቲያን አይተው ማያውቁ በዓለም እኮ ተመልከቱ፣ በቢሊየን የሚቆጠር ክርስቲያን ነኝ የሚል ሰው ባለበት በሚሊዮን የሚቆጠር ቤተ መቅደስ ባለባት ዓለም ውስጥ ክርስቲያን ምንድን ነው የሚል በሚሊዮን የሚቆጠር ሰው አለ። አይገርማችሁ? ምን ነው ክርስቲያን አለ? ምን ብዬ ላስረዳ? አሁን ባለም ላይ ያ ቻይና ምንድን ነው ክርስቲያን ያለኝ ሰው እኔን አይቶ እግዚአብሔርን እንደ ጲጥፋራ በዮሴፍ ላይ እንዳለው ማየት ይቅርና አንድ ክርስቲያን በአገልጋዮቹ ላይ እግዚአብሔርን ማየት ሳያች እግዚአብሔርን ማሳየት ቀላል ስናነበው ቀላል ይመስላል። ዮሴፍ እኮ እኔ እግዚአብሔርን አሳያለሁ አላለም። እንደሚያሳይም አያውቅም። ጌታን ተመልከት እኔ ጋር የሆነ ነገር ታያለህ አላለ። ጌታው ግን ዮሴፍን በማየት ብቻ ረቂቁን አምላክ እግዚአብሔርን አየው። አይገርማችሁ? እና እኛ ክርስቲያኖች ተብለን የክርስቶስ ስጋና ደም ተቀብለን በስሙ ተጠምቀን እርግጥ የስም ክርስቲያኖች ስለሆን ነው። በግብር ብንሆን እናሳየዋለን። በእርግጥ በግብር ብንሆን በስም በነገራችን ላይ በግብር መሆን ምንድን ነው ካል በግብር መሆን ማለት ሌላ ሰው መሆን ማለት ነው። ምንድን ነው ሌላ ሰው መሆን ማለት? ሌላ ሰው መሆን ማለት ተመልከቱ፣ ለክርስቲያን የማይገባ ጠባይ፣ አነጋገር፣ ሕይወት፣ ማንኛው ነገር ጠፍቶ በእግዚአብሔር ቃል እንደተጻፈው አዲስ ፍጥረት አዲስ ሰው ሆኖ መገኘት። ለምሳሌ አንድ ሰው ስመ ክርስትና የሚሰጠው ዝም ብሎ አይደለም። ሌላ ማንነት አግኝተሃል፣ ሌላ አዲስ ሰውነት አግኝተሃል ተብሎ ነው። በክርስትና የመጀመሪያው አዲስ ስም የሚሰጠው ክርስትና ሲነሳ ብቻ በክርስትና ስም ብቻ መጠራት ነበረብን። አሁን ትተነዋል። ያ በክርስትና ስም ብቻ አዲስ ማንነት እንደያዝ ወደ ኋላው ማንነት እንሰናለን። የሚቀጥለው ሁለተኛ አዲስ ስም የሚሰጠው ምንኩስና ላይ ነው። አንድ ሰው በተለይ ከመነኮሰ በኋላ እንደ ሕጉ እንደ ስርዓቱ ከሆነ የትናንትና ስሙን አይደለም ወላጆቹን ትውልዱን መናገር በእውነተኛው ሕግ ያስቀጣል። አሁን ራሱ ይህን የሚያደርጉ ብዙ መነኮሳት አሉ። በኢትዮጵያም አሉ፣ በሌሎችም አሉ። በተለይ በግብፅ ሕግ ነው። በግብፅ ሕግ ነው። እኔ አንድ ጊዜ አንድ የግብፅ ገዳም የሴቶች ገዳም ውስጥ አንዲት ኢትዮጵያዊት መነኩሴት አግኝቼ ተደነቅኩ። እንዲሁ የት ነበርሽ? ማን ነበርሽ? የት አግኝተው መነኮስኩሽ ስላት ይህንማ ከነገርኩህ ቀኖና ገባ ንስሐ ነው የሚሰጠኝ አለች። ክጄዋለሁ። እሱን እኮ መንኩሻለሁ። ሌላ ስም ተሰጥቶኛል፣ ሌላ ግብር አግኝቻለሁ። ለምን አንተ ራስህ የምትጠይቀኝ ኢትዮጵያዊት ናት ብለህ ነው? እውነቷን የምትኖረው የግብፅ ገዳም ውስጥ ኢትዮጵያዊት ነች ተብሎ አድሎ አይደረግባትም። ምክንያቱም ሌላ ህይወት ነው። ያ በክርስቶስ የሚኖሩት ህይወት ነው። በዜግነት የሚኖር አይደለም፣ በትውልድ የሚኖር አይደለም፣ በቋንቋ የሚኖር አይደለም። እኛ ደግሞ ያለንበት ቦታ ነው ማለት ነው። ክርስቲያኖች እግዚአብሔር በቸርነቱ ለሁላችን በእውነቱ ማስተዋልን ያድለው። በእውነት ዛሬ ዮሴፍ ታዲያ እንዴት ነው እግዚአብሔር ሊያሳይ የቻለው? እንዴት እግዚአብሔር ተገለጠበት? እንዴት ሊታይበት ቻለ? እኛ ለምን ማሳየት አልቻልንም?
ታላላቆች ለታናናሾች፣ ወላጆች ለልጆች፣ ካህናት ለምእመናን፣ አገልጋዮች ለተገልጋዩ ማሳየት ለምን አልቻለም? እንደው የግድ አገልጋይ ስለሆነ መሆን አለበትም ለማለት አይደለም። ግን ከመካከል አለ ይገርማቸዋል። እግዚአብሔር የሚናገርበት ብድቅ ያለ እግዚአብሔር የሚገለጽበት ሰው አለ። አሁን እዚያ ዜና መዋዕል ምዕራፍ 21 ላይ ኢዮሳፍጥ ሞዓባውያንና አዶማውያን ሊወጉት በመጡና በተጨነቁ ወደ እግዚአብሔር ቁርጥ ልመናውን ባቀረበ ጊዜ ልመናው ቁርጥ ስለነበረ፣ ቁርጥ ልመና ማለት ምን ማለት ነው? አንድ ሰው እግዚአብሔርን ከመለመኑ በፊት እግዚአብሔር እንደሚሰማውና እንደሚመልስለት ሳይጠራጠር በልቡናው ሲያደርገው ቁርጥ ልመና ይባላል። ሰማኛውን እያለ የሚነገረው አይደለም እና ቁርጥ ልመና አቀረበ። እግዚአብሔር ደግሞ ቁርጥ ልመና ወዲያው ነው የሚሰማው። ከጉባኤው መካከል አንዱን ሰው አናገረው ይላል። አትዋጉም እናንተ፣ እኔ እዋጋለሁ፣ እናንተ ታያላችሁ ብቻ አላቸው ይላል። እግዚአብሔር እንዲህ ያለውን ድምፅ ያሰማል። ይህን ያናገረው አንድ ሰው ነው ከህዝቡ መካከል አንድ፣ ግን ህይወቱ ድሉ የተገባ አለ። እግዚአብሔር የሚናገርበት ሰው፣ እግዚአብሔር የሚገለጽበት፣ እግዚአብሔር የሚታይበት አለ። ያ ሰው እንደዚህ ያለ እግዚአብሔር ቅሩ መሆኑን አያውቅም። ልናገር ልወቅላችሁም አይልም። መንፈስ እግዚአብሔር ግን ድንገት ይገለጽበታል። መንፈስ እግዚአብሔር ያደረበት ሰውነቱ ለእግዚአብሔር መንፈስ ማደሪያ ስለሆነ አይነግድም፣ አይሽቅጥም። እንዴት ለየ እግዚአብሔር ሰው አያስመስልም። ኑሮውን ነው የሚኖረው። እውነት የሚኖር ሰው እንደዛ ነው። ክርስቲያኖች እንዲህ ያለው ስለምን ጠፋ? እግዚአብሔር ለሁላችን ማስተዋሉን ያደለ ነግድ ነው። ዮሴፍ እንግዲህ ዓላማው የክርስትና ዓላማው በነገራችን ላይ ክርስቲያን ማለት ክርስቶሳዊ የክርስቶስ መታያ መገለጫ የመልኩ የክርስቶስ ስዕል ማለት ነው። ይህ ቅዱስ ጳውሎስ በመልእክቶቹ ደጋግሞ ገልጾታል። አርፈድም ብዬ ስለመጣው ጊዜን ለማሳጠር ነው እንጂ እንደምታውቁት በእውነቱ ሁላችንም ቅዱስ ጳውሎስ እንዳለው የልጁን መልክ ሊመስሉ ተገባቸው ይላል። ማንኛችንም የእሱን መልክ ልንመስል የተገባ፣ እሱ የእኛን መልክ የነሳው የእኛን መልክ ሊመስል። በጠፋው ድሪምም እንደሚተረጎመው ያ የጠፋው 10ኛው ድሪም የንጉሱ መልክ የተሳለበት፣ ያ ማለት በእኛ በክርስቲያኖች የክርስቶስ መልክ የንጉሱ የተሳለ ነበረ እና አሁን እኛ አጠፋ ነው፣ አይታይብንም። ክርስቶስ በእኛ አይታወቅም። ያ በእኛ ላይ ያለ የፊት መልክ የለም። በቅዳሴያችን እንደምንለው ማለት ነው የለም፣ ማንም አይታይበትም። እኛን አይቶ ክርስቶስን የሚያይ የለም። ነበሩ በታሪክ አሁንም ይኖራሉ፣ በገዳማቱ የተሰወሩት ይኖራሉ። ግን ይሄ ዘመን የእብለት የቅጥፈት ስለሆነ እውነተኛ ጸጋ ያላቸው የተሰወሩ ናቸው። እርግጥ በየትኛውም ዘመን ወዩኝ በወቁኝ ብለው ወጥተዋል እና ክርስቲያኖች ሁላችንም ለዚህ የተፈጠርን ነበረ። በክርስቶስ አዲስ ፍጥረት ሆነን ስንፈጠር በተለይ ክርስቲያን ስንሆን መልኩን ለማሳየት እግዚአብሔርን ለማሳየት እግዚአብሔርን አይተን ለማሳየት ስንል እንግዲህ አንዳንድ ይሄ የማታለልም ዘመን ስለሆነ ብዙዎቻችን ጥያቄ ሊኖርን ይችላል። እኛ ብቻ አይደለንም። እንደውም ሐዋርያትም ይሄ ጥያቄ እንደነበራቸው መጽሐፍ ቅዱስ ያስረዳል። የዮሐንስ ወንጌል ምዕራፍ 14 ላይ ያለ አንድ ጥቅስ ማንበብ ይኖርብኛል። በእውነቱ ይህን ለመናገር እንዴት ነው ክርስቶስን የምናየውና የምናሳየው የሚለው ትንሽ መግቢያ ለመስጠት መጀመሪያ ማለት ነው። ዮሐንስ ወንጌል ምዕራፍ 14 ላይ ለጌታ አንድ ጥያቄ ቀርቦለት ነበረ። ምንድነው? ጌታ ብዙ ወደ መጨረሻ ወደ ስቅለቱ እየተቃረበ ሲሄድ ጠንከር ያሉ ትምህርቶችን አስተማራቸው እና ቁጥር 15 ጀምሮ ብታገኙት ሰፊ ማብራሪያ ታገኛላችሁ። ብትወዱ ትእዛዜን ጠብቁ፣ እኔም አብን እለምናለሁ ለዘላለም ከእናንተ ጋር እንዲኖር ሌላ አጽናኝ እሰጣችኋለሁ። እርሱም ዓለም የማያየውና የማያውቀው ስለሆነ ሊቀበለው የማይቻለው የእውነት መንፈስ ነው። ነገር ግን ከእናንተ ዘንድ ስለሚኖር በውስጣችሁም ስለሚሆን እናንተ ታውቃላችሁ ይላል። በምናችሁ ስለሚሆን ነው የሚለው?
በምናችሁ በውስጣችሁ ስለሚሆን ይላልና ወላጆች እንደሌላቸው ልጆች አልተዋችሁም፣ ወደ እናንተ እመጣለሁ። ገና ጥቂት ዘመን አለ፣ ከዚህም በኋላ ዓለም አያየኝም፣ እናንተ ግን ታዩኛላችሁ። እናንተ ግን ምን ትሉኛላችሁ አለ። ይህ ክርስቲያን የሆነ ሁሉ ማየት አለበት ክርስቶስ። ታዩኛላችሁ፣ እኔ ሕያው ነኝና እናንተ ደግሞ ሕያዋን ትሆናላችሁ። እኔ በአባቴ እንዳለው እናንተም በእኔ እንዳላችሁ እኔም በእናንተ እንዳለው በዚያ ቀን ታውቃላችሁ። ትእዛዜ በእርሱ ዘንድ ያለችው የሚጠብቃትን የሚወደኝ እርሱ ነው፣ የሚወደኝንም አባቴ ይወደዋል፣ እኔም እወደዋለሁ፣ ራሴንም እገልጥለታለሁ። ራሴን ምን አድርግለታለሁ? ተመልከቱ እንግዲህ ታዩኛላችሁ፣ እገልጥላችኋለሁ፣ መንፈስ በውስጣችሁ ይኖራል ነው ክርስቲያን ማለት ይሄ ማለት ነው። ክርስቲያን ልክ ይህን ሲል ያስቆሮቱ አይደለ ይሁዳ፣ ሌላኛው ይሁዳ እንዲህ ጥያቄ ያቀረበ፣ ጌታ ሆይ ለዓለም ሳይሆን ራስህን ለእኛ ልትገልጥ ያለህ እንዴት ነው አለው። አያችሁ፣ ለዓለም ሳይሆን ለእኛ የምትገልጥ እንዴት ነው የምትገለጥልን? እንዴት ነው የምናይ ብሎ ጠየቀው ይለው እና በዚህ ጊዜ ጌታም እንዲህ አለ። ኢየሱስም መለሰ አለው፣ አድምጡ፣ የሚወደኝ ቢኖር ቃሌን ይጠብቃል፣ አባቴም ይወደዋል፣ ወደ እርሱ እንመጣለን። ምን እናደርጋለን? እንመጣለን። አብና ወልድ ወደ እርሱ እንመጣለን፣ በእርሱም ዘንድ መኖሪያ እናደርጋለን። ስለ ቃሉ እግዚአብሔር ስሙ የተመሰገነ ይሁን። በሰማይ ላይ ሆኜ እገልጥላችኋለሁ አላላቸው። እንዴት ነው የምትገልጥልኝ? ቤተ መቅደስ እገልጥላችኋለሁ፣ በራእይ ታዩኛላችሁ፣ በህልም እታያችኋለሁ አይደለም። ያ የሚወደኝ ካለ ቃሌን ይጠብቃል። ቃሌን የሚጠብቅ ከሆነ እኔና አባቴ ይወደዋል፣ እኔና አባቴ በተን በሱ ዘንድ መኖሪያ እናደርጋለን። ስለዚህ የምገለጥላችሁ በእናንተ አድሬ በመኖርና ለሌላው በመታየት ነው ማለት ነው። ክርስቶስ የሚታየ በውስጣችን ነው። እንዴት ነው የምናየው ስንል በአይናችን ሌላ ቦታ ሆኖ አይደለም፣ ልክ ስክሪን እንደምናየው አይደለም። ክርስቶስ ማየት የምንችለው በውስጣችን ሆኖ ነው። በውስጣችን ካልሆነ ምንም ያህል ብንቃሽ ብንመኝ አናየው። ክርስቲያኖች የምናየው በውስጥ ነው። ለዚያ ነው ተመልከቱ፣ በዚያ በሕገ ልቡና እንኳን ዮሴፍ የክርስቶስ ምሳሌም ነው በነገሩ። ለዚያም ነው የታየበት፣ በውስጡ ሆኖ በስራው ታየበት እንጂ እንደ ራእይ እንደ ምስል እንደዚያ ሆኖ አልታየም። እርግጥ በአዲስ ኪዳን ከተዋህዶ በኋላ ምንታዊ ስለሌለ ማለት የቃልና የሥጋ መለያየት ስለሌለና ስለማይኖር በተዋህደው ሥጋ መጥቶ ለቅዱሳን ብዙ ጊዜ ታይቷል፣ ይታያል፣ ይጨበጣል፣ ይዳሰሳል፣ አብሯቸው ይበጣል፣ ይበላል፣ ይጠጣል። አባይ ቢሾይ አዝሎታል፣ እግሩንም አጥቦታል፣ የእግሩንም እጣቢ ጠጥቶታል። ይወደው ነበርና አባ ቢሾይ ክርስቶስ በእውነት በረከቱ ይደርብን በሁላችን። ይህን ያደርጋል። ግን እውነተኛው መገለጥ የሚባለው በእኛ ውስጥ መጥቶ መኖሪያ ሲያደርግ ሲያድርብን በእኛ ላይ ሲገለጥ። ታዲያ እንዴት ነው የሚገለጥብን? እኛ እግዚአብሔር እንደዚያ ሆኖ የሚታይብን ሊገለጥብን የሚችለው ምን ብንሆን ነው? ዮሴፍ እንዴት እግዚአብሔር ታየበት የሚለውን ትንሽ ታሪኮችን አንስቼ ትንሽ ለማየት እንሞክራለን። እግዚአብሔር ለሁላችን ማስተዋሉን ያደለ። ክርስቲያኖች በእውነት ክርስቶስን እግዚአብሔርን ማሳየት ነው ዋናው ተግባራችን ብያለሁ። የክርስትና ዓላማው እሱ ነው እንጂ ተሰብስቦ እንደ ስቴዲየም ደጋፊ ሞራል ሰጥቶ የሚኬድበት አይደለም። የክርስትና አውደ ምሕረት ወይም ድምቀት ሰጥተን መብዛታችን አሳይተን የበላጭነት ስሜት ፈጥረን ስርዓታችን ያማረ መሆኑን ፎክረን የምንሄድበት አደባባይ ነው። የማንኛውም እንቅስቃሴና ጉባኤ፣ ቅዳሴ፣ ማህሌት፣ ሰዓታት፣ ምህላ፣ ጸሎት፣ ዑደት ዓላማው እግዚአብሔርን ማሳየት ነው፣ ወይም እግዚአብሔርን ከኛ ጋር ማድረግ ነው። ክርስቲያኖች በቸርነቱ በእውነት ከኛ ጋር ይሁን።
ግን እንዴት ነው የሚታየው? እንዴት ነው በእኛ መካከል የሚያድረው? ክርስቲያኖች ይህን ለማየት ነው ይህን በዮሴፍ ህይወት የምናየው። ዮሴፍ እግዚአብሔርን እንዴት ለማሳየት ቻለ ስንል መጀመሪያ የዮሴፍ ገድሉ ራሱን ከወንድሞቹ ክፋት ስለጠበቀ ነው መልሱ። ዮሴፍ ምን ስላደረገ ነው? ከወንድሞቹ ክፋት። የወንድሞቹን ክፋት አሁን አላነበብኩላችሁም። ታሪኩን ግን ብዙ ጊዜ የምትሰሙት የምታውቁት ነው። ያነበብኩላችሁ ቅድም ኦሪት ዘፍጥረት ምዕራፍ 39 ቁጥር 1 እስከ 5 ነው። ኦሪት ዘፍጥረት ምዕራፍ 37 ስታነቡት ዮሴፍ መጀመሪያ ስራ በአባቱ ቤት እንዴት እንደጀመረ የ17 ዓመት ልጅ ሲሆን ከዚያው በግ ጥበቃ ወደ ወንድሞቹ ሲወጣ ወንድሞቹ ከሱ በላይ 10 ወንድሞች አሉት፣ ታላላቆቹ ናቸው። በዚያ በልማድ ይኖሩ ስለነበረ ከአባታቸው ቅድስና ይልቅ ክፋት ተጠናውቷቸው ነበር እና ዮሴፍ የወንድሞቹን ክፋት ወደ አባቱ አመጣ ይላል። አልተባበረ፣ ክፋታቸውን አየ፣ ታዘበ። ምንም ቢሆን ታላላቆቼ ናቸው፣ ወንድሞቼ ናቸው፣ እነሱ ጥሩ ነው ያሉት ጥሩ፣ እነሱ መጥፎ ነው ያሉት መጥፎ ነው ብሎ ከወንድሞቹ ጋር አልተስማማም፣ አላበረም። ግን ታላላቆቹ ስለሆኑና ሊመክራቸው ስለማይችል ወደ አባቱ አመጣ። እግዚአብሔር ለዮሴፍ መጀመሪያ ጸጋ የሰጠው ራሱን ከወንድሞቹ ክፋት ስለጠበቀ ነው። ክርስቲያኖች መጀመሪያ ራስን በቤተሰባችን ውስጥ ክፉ ሰው ካለ እኛም ልንሆን እንችላለን። በነገራችን ላይ ስንሰማ ሌላውን እንላለን እንጂ ክፉዎቹ እኛም ልንሆን እንችላለን። ያን ክፋት ግን ከማህበረሰብ ነው የምንወስደው፣ ከሰው ነው። በነገራችን ላይ ከታላቅ ሊሆን ይችላል፣ ከወላጅ ሊሆን ይችላል፣ ከጎረቤት ሊሆን ይችላል፣ ከጓደኛ ሊሆን ይችላል፣ ከሰፈሩ ከማህበረሰቡ ሊሆን ይችላል። ምክንያቱም አንዳንዱ ክፋት የማህበረሰብ ባህል ሆኗል፣ መገለጫ ሆኗል። ልክ በሐረር እናትን እየተሳደቡ መናገር ልማድ እንደሆነው ማለት ነው። አሁን የአዲስ አበባ ሆኗል። ምን አሁን የአዲስ አበባ ብቻ የኢትዮጵያ ሆኗል። እግዚአብሔር እንዲህ ያለው በሽታ ነቅሎ ይጣልልን እና ክርስቲያኖች አስተውሉ። ክፋት ቀላል ነገር እንዳይመስላችሁ። አንዳንድ ጊዜ ስንሰማው እንዲሁ እኔ አሁን ክፋት አለብኝ የሚል ህሊና ሊመጣብን ይችላል። እንዲህ ይላል የእግዚአብሔር ቃል ትንቢተ ኤርምያስ ምዕራፍ 17 ቁጥር 9 ላይ የሰው ልብ ይላል የሰው ልብ ከሁሉ ይልቅ ተንኮለኛ እጅግም ክፉ ነው፣ ማንስ ያውቀዋል? ይህ እግዚአብሔር ቃል ይሄ ለአበበ ወይም ለገብረ ማርያም ነው ለወለተ ማርያም የተጻፈ አይደለም። አጠቃላይ ስለ ሰው ባህሪያችን በጣም ደካማ ነው። ክፋት የሚስማማው ነው። ክፋት ብቻ አይደለም፣ ቅድስናም ጽድቅም በጎነትም እኮ ይስማማዋል። ግን የሰው ልብ ነው የሚለው የእግዚአብሔር ቃል ከሁሉ ይልቅ ተንኮለኛ እጅግም ክፉ ነው፣ ማንስ ያውቀዋል? ሌላው ቀርቶ ይገርማቸዋል። ምን ያህል ክፉ እንደሆነ አናውቀውም። ምን ያህል ችግር እንዳለብን አናውቀውም። ክርስቲያኖች የዚህ ትምህርት መሰረታዊ ዓላማ ራሳችንን በእግዚአብሔር ቃል ልክ ጠዋት ቤታችን በመስታወት ፊታችን እንደምናየው በእግዚአብሔር ቃል ነፍሳችንን እንድንመረምራት እና ከእግዚአብሔር ምን ያህል እንደራቅን አውቀን እንድንመለስ ነው። ክርስቲያኖች እግዚአብሔር በቸርነቱ ይመልሳል። ማለት የሰው ልብ በጣም ክፉ ነው። በጣም አድሏዊ ነው። እኛ ህሊናችን የተለማመደው ነገር ስለሆነ ትክክል የሚመስለን ችግር ያልሆነ የሚመስለን በእግዚአብሔር ቃል ሲታይ በጣም አደገኛና ስህተት ሊሆን ይችላል። ክርስቲያኖች አንድ ታሪክ ረጅም ቢሆንም ባጭሩ ልተርክላችሁ። ስለ ሰው የሰው ልብ ምን ያህል ከባድ እንደሆነ ትንቢተ ኤርምያስ ላይ የተገለጸው ቃል ምን ያህል ትክክል እንደሆነ እንድናይ አንድ ትልቅ ቅዱስ ላንሳ። ሊቀ ሐዋርያት ቅዱስ ጴጥሮስን ታውቁታላችሁ አይደለም? በረከቱ በሁላችን ይደርብን። ቅዱስ ዮሐንስ አፈወርቅ እንደሚለው እነዚህን ታሪኮች የምናነሳቸው እግዚአብሔር ለእኛ ማስተማሪያ ስለገለጣቸው ነው እንጂ አሁን ቅዱስ ጴጥሮስን የምንወቅስበትና የምንነቅፍበት አቅምም ሁኔታ ኖሮ አይደለም። ክርስቲያኖች ያንን እግዚአብሔር ከህሊናችን ያርቅ። ግን የሰው ልብ ምን እንደሆነ ደግሞ የቅዱሳን ሕይወት ያሳያል። በነገራችን በቅድስና ያሉ ሰዎች እንኳን በልቡናቸው ውስጥ ምን ያህል ድካም ይገኝባቸው እንደነበረ የቅዱስ ጴጥሮስን ረጅም ታሪክ እኔ አልተርክም። አንዳንዶቹን ነገሮች ግን ማስታወስ ፈልጋለሁ። ቅዱስ ጴጥሮስ ጌታ መጀመሪያ ከጠራቸው 4 ሐዋርያት ውስጥ አንዱ ነው። የእንድርያስ ወንድም ነው። ስለዚህ ከመጀመሪያዎቹ ሐዋርያት ነው፣ እስከ መጨረሻው አልተለየም። ዋናዎቹን ነገሮች ለማንሳት በፊልጶስ ቂሳሪያ ጌታ ሰዎች የሰው ልጅ ማን ይሉታል ብሎ ሲጠይቅና አንዳንዶች ኤርምያስ፣ አንዳንዶች ሙሴ፣ አንዳንዶች ኤልያስ ወይም ከነቢያት አንዱ ነው ይላሉ ሲል
እናንተስ ማን ትሉኛላችሁ ብሎ ሐዋርያትን ሲጠይቃቸው ቅዱስ ጴጥሮስ ምን ብሎ ነው የመለሰው? አንተ የማን ልጅ ነህ? የሕያው እግዚአብሔር ልጅ ነህ አይደል? ጌታ ምን ብሎ መለሰለት? ይህን ሥጋህና ደምህ አልገለጸልህም ማለት። ስለዚህ ተመልከቱ፣ ቅዱስ ጴጥሮስ ገና ደቀ መዝሙር በነበረበት በመጀመሪያው ዓመታት መንፈስ ቅዱስ ምስጢር ገልጾ ያናገረው ሐዋርያ ነበር። ክርስቶስን ወልደ እግዚአብሔር ነህ ብሎ መጀመሪያ የመሰከረ ሐዋርያ ቅዱስ ጴጥሮስ ነው። በዚህም የተነሳ አንተ አለት ነህ፣ በዚህችም አለት ላይ ቤተክርስቲያንን እሰራታለሁ፣ የሲኦል ደጆችም አይችሏትም ብሎ የክህነት መሰረት የክህነትን ቁልፍ መሰረት መጀመሪያ የጣለው በጴጥሮስ ልቡና ላይ። በረከቱ በሁላችን ይደርብ። ጴጥሮስ እንዲህ ያለ ሐዋርያ ጴጥሮስ ከዚያ በኋላ ብዙ ታምራት፣ በኋላ ልራመድ ያለ ተራመዳለሁ፣ ብዙ አጋንንትን አወጣ፣ ብዙ ነገር አደረገ። በኋላም ሰው ሁሉ እረኛውን እመታለሁ በጎቹ ይበተናሉ የሚለው ትንቢት ይደርስ ይፈጸም ዘንድ ዛሬ የሰው ልጅ ስለ እናንተ ተላልፎ ይሰጣል፣ እናንተም ከኔ ትሸሻላችሁ ሲል ሌሎች ሁሉ ቢክዱ እኔ ግን አልክድህም አለ ጴጥሮስ። ላለመካድም ሞከረ። የማርቆስን ጆሮ ቆረጠ። ያ ስሜቱ ነው። ክርስቲያኖች የሚችለውን አድርጓል ቅዱስ ጴጥሮስ። በኋላ ግን ሳያውቀው ክዶ ተገኘ። ዶሮ ሳይጮህ ስንት ጊዜ ትክደኛለህ ብሎታል። እንዳለው ክዶ ተገኘ። ግን ጌታ ደግሞ በኋላ ጴጥሮስ ሆይ ትወደኛለህን? አሁን ጌታ እንደወደህ አንተ ታውቃለህ እያለ በጎችን ጠብቅ፣ ግሎችን አሰማራ፣ ጠቦቶችን ጠብቃለና የስልጣነ ክህነትን ቁልፍ መጨረሻ ሰጠው። ሰዎች እንዳያቆስሉት ተከላከለለት። እንዳያቆስሉት ማለት ምን ማለት? አንተ እኮ የተሰቀለለት ክደሃል፣ አንተ እንደ ፍጹም ሐዋርያ ነህ እንዳይባል የክህነት ከትንሣኤው በኋላ የክህነትን ቁልፍ የሰጠው ለቅዱስ ጴጥሮስ። ስለዚህ ቅዱስ ጴጥሮስ ድክመት ቢገኝበት በድክመቱ ልንነቅፈው አልተፈቀደልንም። እግዚአብሔር ይቅር ብሎታል፣ ትቶለታል። ስለዚህ ይህንን ስልጣን ተቀበለ። ከዚያ በኋላ ቅዱስ ጴጥሮስ ጌታ ካረገ በኋላ መንፈስ ቅዱስ ወርዶ 72 ቋንቋ ሲያናግር አይሁድ ጉሽ ወይን ጠጅ ጠጥተው ሰክረዋል ሲሉ ገና 3 ሰዓት ነው ብሎ መጀመሪያ የሰበከውና 3000 ነፍሳትን ያሳመነው ማን ነው? ቅዱስ ጴጥሮስ። ከ72 ቋንቋ ከሚናገር ከተለያየ ሀገር የመጡትን ሰዎች 3000 ሰዎችን ያሳመነ ቅዱስ ጴጥሮስ። በኋላ አንድ ቀን ከዮሐንስ ጋር ወደ ቤተ መቅደስ ሲሄዱ ደግሞ ሽባው ለመናቸው። የሐዋርያት ሥራ ምዕራፍ 5 ላይ እንደተጻፈው ምዕራፍ 3 ላይ እንደተጻፈው ሲለምናቸው እንሰጥ ዘንድ አንዳች የለንም፣ ያለንን እንሰጣለን፣ በጌታ በኢየሱስ ተነስና ተመላለስ አለ። ብድግ ብሎ ሽባው ተመላለሰ። ተደነቁ። ሰዎች ሰሙት። ከዚያ በኋላ 5000 ሰዎችን አሳመነ። 8000 ማህበረ እስጢፋኖስ የምትባለው የተመሰረተችው በቅዱስ ጴጥሮስ ስብከት ነው። ከዚህ በኋላ ቅዱስ ጴጥሮስ ሌሎች ታምራት ማድረግ ቀጠለ። የሐዋርያት ሥራ ምዕራፍ 8 ላይ እንደምናየው ልዳ ወደምትባለው ከተማ ሄዶ አንዲት ሴት ዶርቃ የምትባለው ከሞተች በኋላ አስነሳ። ተመልከቱ። ሽባ ተረተረ። በ72 ቋንቋ የሚናገሩ ሰዎችን አሳመነ። ሽባውን ተረተረ። 8000 ሰዎችን አሳመነ። ሙት አስነሳ። ሙት ካስነሳ በኋላ ከዚያው ኢዮጴ ወደምትባል የባህር ዳርቻ ከተማ ሄዶ ስምዖን የሚባል ቁርበት ፋቂው ቤት ሲኖር አንድ ራእይ አየ። ማን? ጴጥሮስ። ምን አይነት ራእይ አየ? በ6 ሰዓት በቀን ሲጸልይ ውስጡ የረሃብ ስሜት ነበረው። ራእይ አየ። ራእዩ ምንድን ነው? በነጭ ድንኳን ከሰማይ ነጭ ድንኳን ወረደ። ድንኳኑ ላይ በብሉይ ኪዳን እንዳይበሉ የተከለከሉ እንስሳት፣ እነዚህ አርጃኖ፣ ውስስቱ፣ እባቡ ምናምኑ የሚያስጠሉት እንስሳት አሉባቸውና ተነስተህ ይህን አርደህ ብላ የሚል ቃል ደግሞ ሰማ። ይህን ሲሰማ ቅዱስ ጴጥሮስ እንዲህ አለ፣ ከልጅነት የጀምረው የሚያጸይፍና ርኩስ ነገር በልቼ አላውቅም አለ። አሁንም የእግዚአብሔር ቃል እንዲህ ተናገረ፣ እግዚአብሔር የቀደሰውን አንተ አታርክሰው አለ እና ድንኳኑ ተመለሰ። ጸሎቱን ቀጠለ። እንደገና ድንኳኑ ሁለተኛ ወረደ። ተነስ ይህን አርደህ ብላ አለ። አንዳች የሚያረክስና የሚያጸይፍ ነገር ከልጅነት የጀምረው በአፌ ገብቶ አያውቅም አለ። አሁንም የእግዚአብሔር ቃል እግዚአብሔር የቀደሰውን አንተ አታርክሰው፣ ይሄን 3 ጊዜ አለ። ልክ ይሄን ካየ በኋላ ጸሎቱን ጨርሶ ሲሆን ይህን ራእይ ስለምን ይሆን ያየው ሲል ቆርኔሌዎስ ደግሞ የላካቸው ትንሽ ከአንድ የ3 ሰዓት መንገድ ራቅ ብላ ቂሳርያ የምትባል ከተማ አለች። በዚያች የሚኖር የነበረ ሮማዊ 100 አለቃ ቆርኔሌዎስ እግዚአብሔርን አያምንም፣ በልቡ ግን ከእውነት ለአምላክ የሚገዛ ነበርና ሲጸልይና ሲጾም
እግዚአብሔር ጾሙን ጸሎቱን ተቀበለለት፣ የኛንም ይቀበለልን። ቸር አምላክ እንደሆነ ተመልከቱ። አሕዛብ ነህ ወይ ኦሪታዊ ሆነህ አልተገዘርክ ወይ ክርስቲያን ሆነህ አልተጠመክ ብሎ ጸሎቱን የሱን ቸል ያላለ አምላክ የኛንም በቸርነቱ ይቀበለልን። ግን ምን አለው? ለድህነት ግን አይጠቅምም። ልብህ ጥሩ ነው፣ ወደ አምላክ ያለ ፍላጎት ትክክል ነው። ግን ትድን ዘንድ ማድረግ የሚገባህን ጴጥሮስ የሚባል ሐዋርያ ስምዖን የሚባል ቤት በኢዮጵ ያለና አስጠራ ብሎ መልአክ ተገልጾ ነግሮ ስለነበረ ይሄ ሰው መልእክተኞቹ ልኳል። አሁን ተመልከቱ፣ እነዚያ መልእክተኞቹ ሲደርሱ ነው ጴጥሮስ ይህን ራእይ ያየው እና ይህን ራእይ ያየው ስለምን ይሆን እያለ ሲያስብ መንፈስ ቅዱስ በቃል እንዲህ ብሎ ተናገረ። መጀመሪያ ልክ እያሰበ እያለ ደጁ ተመታና ጴጥሮስ የሚባል ሰው በዚህ ቤት አለን ብለው ሲጠይቁ መንፈስ ቅዱስ ለጴጥሮስ እንዲህ አለው፣ ተነስ ውረድ፣ እንግድነት ተቀበልኳቸው፣ እኔ ነኝ የላኳቸው፣ እንግድነት ተቀበላቸዋል። እግዚአብሔር እኛንም እንደዚህ ይምራን ይግለጽልን። ለምንድን ነው እንዲህ አለው? ተመልከቱ፣ ራእዩን ያየው እና አንዳንድ ጥቅሶችን ባነብላችሁ ጊዜ ይወስዳል እንጂ ጥሩ ነበረ። ለምንድን ነው እንዲህ አለው? ከዛ በኋላ ጴጥሮስ መንፈስ ቅዱስ ስላዘዘው ተቀበላቸው፣ አሳደራቸው። በነጋው ወደ ቂሳርያ ከተማ ሄደ። ሲሄድ ሮማዊ መቶ አለቃ ቤተሰቦቹንና ወዳጆቹን ሰብስቦ ቤቱን ሞልቶ ጠበቀ። ለምን አስጠራኝ? ሲጸልይ መልአክ የገለጸለትን ነገረ። ከዚያ በኋላ ጴጥሮስ እንዲህ አለ። ምን አለ? እግዚአብሔር ማንንም ሰው ርኩስና የሚያጸይፍ ነው እንዳልል አሳየኝ። እስቲ ይህን ቃል ተናገሩ። እግዚአብሔር በሉ። ማንንም ሰው ርኩስና የሚያጸይፍ ነው እንዳልል አሳየኝ። ለእኛም ይህንን ያሳየ። ተመልከቱ ጴጥሮስ፣ ተመልከቱ የነገርኳችሁ ሰው ነው። ምን አይነት ሰው ነው? ገና ከልጅነቱ የወለ እግዚአብሔርን ማንነት ያወቀና የመሰከረ ሰው ነው። መንፈስ ቅዱስ ገልጾልሃል የተባለ ቢክድም ተመልሶ ስልጣነ ክህነት የተሰጠው ሙት ያነሳ 8 ሰዎች ያሳመነ ሽባ የተረተረ። ይሄ ሆኖ ግን ልቡና ውስጥ አንድ ችግር ነበረች። ምን አይነት ችግር? አሕዛብን በትውልዳቸው ከእስራኤል ውጭ የሆኑ ሰዎችን እግዚአብሔር ለሐዲስ ኪዳን ለክርስትና ይቀበላቸዋል ብሎ ለመቀበል ገና ልቡናው ዝግጁ አልነበረ። ተመልከቱ መንፈስ ቅዱስ ወርዶበት 72 ቋንቋ ያናገረው በዓለም ሄዶ ዞሮ እንዲያስተምር ነው። አሁን ግን በራሱ ምድር በእስራኤል ያለውን ሮማዊ ሰው እንኳን ለመቀበል ዝግጁ አልነበረም። ስለዚህ አንተ አለው እነዚያን የማይበሉ እንስሳት ያሳየው፣ ርኩሳን የተባሉትን ያሳየው። አሕዛብ እንደዚያ ናቸው ለእስራኤል። ግን ደግሞ ተመልከት እግዚአብሔር ተቀብሏቸዋል። በሐዲስ ኪዳን የሞትኩላቸው ለነሱ ነው። ሥጋዬን የቆረስኩት ደሜን ያፈሰስኩት ለነሱ ነው። እስራኤል በመገዘራቸው አሕዛብ ባለመገዘራቸው፣ እስራኤል የመንጻት ሥርዓት ስላላቸው አሕዛብ ስለሌላቸው፣ እስራኤል ትንቢት መቅደስ ካህን ስላላቸው አሕዛብ ስለሌላቸው እነዚህ የረከሱ እነዚህ የተቀደሱ አይደሉም። በሐዲስ ኪዳን ክርስቶስ ለሁሉም አንድ ጊዜ ሞቷል፣ ሥጋውን ቆርሷል። አሁን በክርስቶስ ደም ዓለም ተቀድሷል። አንድም ሰው በእግዚአብሔር ፊት ርኩስ የለም። አታድላ። ወንጌል የሚገባቸው እስራኤል ብቻ ናቸው ብለህ አታስብ። ተቀበላቸው አለና መንፈስ ቅዱስ ገሰጸው፣ አስተማረው። ስለዚህ ነው አንድም ሰው ርኩስና የሚያጸይፍ ነው እንዳልን። ልክ ያ ራእይ ያየው ስለ ቆርኔሌዎስ ኖሯል። ቆርኔሌዎስ ሮማዊ ነው። ቆርኔሌዎስ አሕዛብ ነው። ቆርኔሌዎስ ያልተገዘረ ነው። ቆርኔሌዎስ ሕግና ስርዓት አያውቅም ብዬ ወደ ክርስትና እንዳልቀበለው እንዳልጸየፈው መንፈስ ቅዱስ አሳየኛል። ለእኛም እንዲህ ያለው ምስጢር ይግለጽልን፣ ያሳየኝ። እዩት፣ የሰው ልብ ማለት እንደዚህ ያለ ደካማ ነው። ጴጥሮስ 72 ቋንቋ የሚገልጽ መንፈስ ቅዱስ ወርዶለት ሙት ስቶ ሽባ ተርትሮ ለአሕዛብ የነበረው ማግለል ጥላቻ ማለት ይከብደኛል። ጥላቻም አልነበረው፣ ግን በተለየ ርቀት ያያቸው። በጣም የሚገርማችሁ በጣም የሚገርመው ነገር ግን ይህ ብቻ ነው። ቅዱስ ጴጥሮስ ይህን ራእይ አይቶ ቆርኔሌዎስና ቤተሰቡን ካጠመቀ በኋላ ከእስራኤል ምድር ወጥተው መጀመሪያ የሄዱት ከእስራኤል ድንበር ሄዳለችው ወደ ሶርያ ነው። ወደ ሶርያ ወጥተው ማስተማር ከጀመሩ ክርስቶስ ካረገ ከጥቂት ዓመታት በኋላ ጳውሎስ ክርስቲያኖችን ሲያሳድድ ኖሮ ሳውል ማለት ነው ተጠምቆ ሐዋርያ ሆኖ
ጳውሎስ ከሆነ በኋላ በሶርያ እያለ ጴጥሮስ አሕዛብና ከእስራኤል ወገን ሆነው ሁለቱ ክርስቲያን ሆነው ሲመጡ አሕዛብን ትቶ ወደ ማን ይሄድ ነበር ይላል? ወደ ወገኖቹ ወደ እስራኤል። ጳውሎስ በጥፊ የመታው በዚህ ምክንያት ተመልከቱ። የቆርኔሌዎስን ራእይ ካየ በኋላ እስራኤልን በመፍራት እንዴት ከእነርሱ ጋር በላህ እባላለሁ ብሎ አሁንም ያመራቅ አለቀቀው ነበር። ጴጥሮስ እንዲህ ያለ ነገር ካለቀቀው እኛን ይለቀናል? ሲመልስ ይለቀናል? እግዚአብሔር ፈውስን ለሁላችን ይላክልህ። አድሎ በጣም ከባድ ናት። ወገን መምረጥ በጣም ከባድ ናት። ደግሞ ይህን ስላችሁ ጴጥሮስም አለቀቀውም እያላችሁ ላትጠርሱ ደፋሮች ነን እያሉች ለድካማችን አጋዥ ፎቅ እግዚአብሔር ሕሊናችን ይፈውስልን። ጴጥሮስ አድሎ አድርጓል። ውስጡ ፍርሃት እንኳን አለቀቀውም። ባዶ የሰው ልብ ለዚህ ነው የሰው ልብ እጅግ አደገኛ፣ የሰው ልብ ከሁሉ ይልቅ ተንኮለኛ፣ እጅግም ክፉ ነው የተባለ የሰው ልብ በጣም ከባድ ነው የሰው። እግዚአብሔር ልቡናችን ያጽዳልን። ክርስቲያኖች የእውነት ነው የምነግራችሁ፣ ልባችን በጣም ከባድ ነው። እንደምናስበው ቀላል አይደለም። እንደምንገምተውን ክርስቲያኖች አይደለም። ለራሳችን እንደሚመስለን ቅኖችና የዋሆች አይደለንም። ብዙ ተንኮል፣ ብዙ ድካም፣ ብዙ ክፋት ያለብን ሰዎች ነን። ተንበርክከን ፈውሰን እፈወሳለሁ፣ እጠበኝ እነጻለሁ አለ እኮ ዳዊት አይደለም? ያ በሂሶጵ እርጨኝ አለ እነጻለሁ። እግዚአብሔር ይጠበን፣ ይርጨን፣ ያንጻን፣ ያስተካክል። እኛ ኢትዮጵያውያን የተገለጠ ነው ግብራችን። በጣም የተለያየን፣ የተከፋፈን፣ በቤተ መቅደስ አንድ ላይ እየቀደስ፣ አንድ ላይ እየዘመር፣ አንድ ላይ እያስቀደስ የገሌ ዘር ነው የገሌ ዘር ምንባባል በአፋችን ባንናገረው በልቡናችን ግን ለሆኑ ሰዎች የሆነ ርቀት ቦታ ያስቀምጣል። እጅግ ክፉ ልብ አለ። እንዴት ነው የሚታረቀን ታዲያ? እግዚአብሔር ለምን እንወቅሰዋለን? እንዳንሰማ እንደሌለ ይኸው ዮሴፍ ያደረገው ከወንድሞቹ ክፋት ራሱን ጠበቀ። ከሰማነው ካስያዙን በቃ ትልትል አድርጎ ከያዘን ክፋት እግዚአብሔር ያላቀን። በጣም እንዴ ይሄማ ትክክል ነው እንላለን። አንዳንዴ ይሄማ ትክክል ነው እንዴ ምን ነው ትክክል? ክርስቲያኖች በእውነቱ ይሄ በጣም አደገኛ ነገር ነው። ጊዜ ቢኖር ሰፋ አድርጎ መናገር ይገባ ነበረ። ሰፊ ድክመታችን፣ ልባችን ብዙ ድካማ ነው። እግዚአብሔር ከዚህ የልብ ክፋት ነፃ ያውጣል። እግዚአብሔር ልቡናችን ከተስተካከለማ አንዴ ነው የሚመልስ። ክርስቲያኖች አንድንም ሰው አይተዋል። ቅዱስ ዳዊት በመዝሙር 50 ላይ እንዳለ ልበ ትሑተ ወየዋህ ኢይሜንዕ እግዚአብሔር፣ ትሑት እና የዋህ የሆነውን ልብ እግዚአብሔር በፍጹም አይንቅም ነው። እንግዲህ ተመልከቱ ክርስቲያኖች፣ እግዚአብሔር የማይንቅ ከሆነ አድልቶ አይደለም የተወለደ። ልቡናችን ትሑት የዋህ ስላልሆነ እግዚአብሔር ማንንም ልቡ ትሑት የሆነ ማንኛውንም ልብ እግዚአብሔር አይንቅ። ችግሩ ያለው እዚህ ውስጥ ነው። ክርስቲያኖች ልባችን ውስጥ ነው ያለው መሰረታዊ ችግሩ። እንቅፋታችን ሌላ አይደለም ክርስቲያኖች፣ ይህኛው የራሳችን ልብ ነው። ይህን ጾም እንጠቀምበት። በሽተኛ ካልሆን በቀር ረዘም ያለ ጊዜ ንጹህ፣ ረዘም ያለ ጊዜ ብቻ አይደለም፣ ውለንም ስንበላ መጥነን እንብላ። መጥነን ነታችንን እንቅጣው። ከዚያ በኋላ መብረክረክ ተሰጥቶን ፈጣሪያችንን ልቡናችን አስተካክል ብለን እንላለን። ልቡናችን ከተስተካከለ ምንም ችግር የለም። ልቡ የተስተካከለ አንድንም ሰው እግዚአብሔር ትቆ አያውቅ። አንድንም ሰው ክርስቲያኖች። ስለዚህ ችግሩ ያለው ውስጥ ነው። ለምን ይሄን አናይም? ለምን ይሄ አልተደረገልንም ካል መልሱ ባጭሩ ልቡናችን ስላስተካከለ ነው። ለዚያ ነው ጌታ በወንጌል አስቀድማችሁ ፈሪሳውያንን የወጭቱን ውስጡን ጠሩ ነው። ውጩን አታጥሩ። ዝም ብሎ ከላይ ብናሰማምረው አነጋገሩን ብናሽሞነው ነው አይሆንም። ክርስቲያኑ ውስጥ መስተካከል ልቡናችንን እንድናስተካከል አምላካችን እግዚአብሔር ይርዳ።
ዮሴፍን አሁን ክፋት መራቁ ብቻ አይደለም እስከ መጨረሻው አሁን 2-3 ነጥቦችን አነሳለሁ ባጭሩ ልቡን እናያለን ማለት ነው። ሁለተኛው ዮሴፍ ታሪክ በጣም ይገርማቸዋል። ዮሴፍ ሁለተኛው እግዚአብሔር የታየበት ምክንያት የሰዎችን ድካም አያነሳም፣ አለማንሳት ብቻ አይደለም አይደጋግምም። በፍጹም ከመጽሐፍ ቅዱስ 2 ጥቅሶችን ብቻ በንባብ አሰማቸዋል። ዮሴፍን መሸጡን አውቀናል አይደለም እንዴ? ዮሴፍ በጲጥፋራ ቤት የሆነውን ታሪክ ታውቃላችሁ አታውቁም? የጲጥፋራ ሚስት ወደደችውና ከኔ ጋር ተኛ አለችው፣ እምቢ አላት። እምቢ ሲላት ጨርቁን በግድ ስትይዝ ጥሎላት ወጣ ይላል አይደለ? ቅድም ያነበብኩላችሁ ኦሪት ዘፍጥረት 39 ቁጥር 7 ጀምሮ ስታነቡ የታሪክ ነው የምታገኙት። ጥሎላት ወጣ። በኋላ ግን እሷ እንደዚህ ያለ መልካም ባሪያ አስገብቶ አስደፈረኝ ብላ ጮኸች፣ ታሰረ፣ እስር ቤት ገባ። ደግሞ የንጉሱ እስረኞች ማለት ንጉሱ በቀጥታ በድለው ሊገደሉ የሚችሉ እስረኞች የሚታሰሩበት የተለየ እስር ቤት አለ። እዛ ውስጥ ነው ዮሴፍ የገባው እና ዮሴፍ እዚያ ገብቶም ግን በጣም የሚገርመኝ የዮሴፍ ሕይወቱ እግዚአብሔር ከእርሱ ጋር የነበረ ሰው ስለነበረ ስራ አያውቁም ነበረ እና እስር ቤቱም ስራ ይሰራ ነበር። እግዚአብሔር ደግሞ ጸጋውን አበዛለት። አሁን እኛ ብንሆን ምን አድርጌ ነው እግዚአብሔር ወንድሞቼ ጠሉኝ፣ ሸጡኝ፣ ራቁቴን ልብሴን ገፈው ነው የሸጡኝ። ከዛ ደግሞ እዚህ መጥቼ ተሽጬ ባለው ሳገለግል እስር ቤት ገባው። ጠያቂ ዘመድ የለኝ፣ የሚያውቀው ሰው የለም፣ ሌላ ሀገር ነው ያለው። ያ በኖር ምን እንደሚሰማን አስበው ክርስቲያን። ዮሴፍ ግን እግዚአብሔር ከእርሱ ጋር ስለነበረ እንደዚህ አይነት የብሶት ስሜት፣ በነገራችን ላይ እውነተኛ አማኝ የብሶት ስሜት አይሰማም። ማንም ቢተው አይጨነቅም። ማን እንዳይተው ነው የሚፈራ? እግዚአብሔር ብቻ እንዳይተው ነው የሚፈራ። አንዲት እግዚአብሔርን የምትፈራ ሴት አንዲት እግዚአብሔርን የማትፈራ ሴት ትሰድባታለች። በቃ አንዳንድ ሰው ስድብ ሰድቦ ተሰዳቢው ካልመለሰለት ደግሞ የበለጠ ይናደዳል። ካላችሁ አይደለም እንደዚህ አይነት መልሰው ሊሰድቡት ደስ የሚለው ሰው አለ። በኋላ እንደው ሰድባ ምንም ዝም ስትላት አቅም ስለሌላት ነው ብላ አስባ እንዲህ አለቻት፣ ምን አባሽ አንቺ ያለ እግዚአብሔር ዘመድ የሌለሽ አለቻት። አሁን ይሄ ስድብ ነው ኧረ እሱን ተይው እንጂ እሱን ተይልኝ እንጂ ሌላው ውሰጅ አለቻቸው። አሁን ነው እግዚአብሔር ማስተዋሉን ያድል ነው። ሁለተኛው ሰዎች እግዚአብሔር ካላቸው ምንም ንቅንቅ አይፈራው አይሰቀው እና ዮሴፍ እንደዚህ አይነት ሰው ነበር። ታዲያ በእስር ቤት እያለ የንጉሱ እስረኞች መጥተው ደግሞ ለነሱ ህልም ተረጎመላቸው እና ህልም የተረጎመው ለንጉሱ ለፈርዖን ለእንጀራ አበዛውና ለጠጅ አሳላፊው ነው። በህልማቸው መሰረት ነው የተረጎመላቸው። በህልማቸው መሰረት የጠጅ አሳላፊው መልሶ ይሾማል። አሳጥሬ ነው የምናገረው። የእንጀራ አበዛው ግን ያ እንጀራ የሚያቀርበው ግን ይገደላል። ይሄ ተረጎመላቸው እና ያን የጠጅ አሳላፊውን ግን አንድ ነገር ጠየቀው። ዮሴፍ ሲጠይቀው አንተ እንደተፈታ አንተ የንጉሱ ጠጅ አሳላፊ ስለሆንክ እኔንም ከዚህ እስር ቤት እንድወጣ ንገርልኝ ለማለት ነው እና ለማለት ሲናገር እንዲህ አለው። ተመልከቱ ዮሴፍ ለዚያ ለፈርዖን የጠጅ አሳላፊ ኦሪት ዘፍጥረት ምዕራፍ 40 ቁጥር 14 ላይ እንዲህ የሚል ቃል ተጽፏል። ነገር ግን አለ በጎ ነገር በተደረገልህ ጊዜ እኔን አስበኝ። ማንን አስበኝ አለ? እኔን አስበኝ፣ ምህረትንም አድርግልኝ፣ የኔንም ነገር ለፈርዖን ነግረህ ከዚህ ቤት አውጣ ካለ በኋላ እኔን ከዕብራውያን ሀገር ሰርቀው አምጥተውኛልና ከዚህ ደግሞ በግዞት ያኖሩኝ ዘንድ ምንም አላደረኩም ማለት ይላል። ስለ ቃሉ የእግዚአብሔር ስም የተመሰገነ ይሁን። የዮሴፍን በረከት ያሳድርብን፣ ልቡናውን አነጋገሩን ያድለን ይስጠን። ዮሴፍን አነጋገሩ ስኖት እኔን አለ ከዕብራውያን ሀገር ሰርቀው አምጥተውኛል ነው። ተሰርቆ ነው የመጣ ተሽቶ ነው የመጣው። እኛ ብንሆን ምን እንል ነበር? የኔ ታሪክ ረጅም ነው፣ ቁጭ በል ማስማ አንድ ቀን ማያልቀው ወንድሞች ያደረጉብኝን ግፍ ልንገርህ፣ በሰው ያልተደረገ በእኔ ተነግረዋል አንልም? እንላለን አንልም? ይኸው ጻድቃን ግን የሰው ግፍ አጉልቶ አይናገሩም። ጭራሽ እንዲያውም ወንድሞቹን አላነሳቱ። ተሰርቄ መጥቻለሁ አለ እንጂ ተሸጬ ራቁቴን ጉድጓድ ውስጥ ለውን ያመጣሁላቸው ምግብ በልተው ምንም አልዘረዘረም። ሰው የእግዚአብሔር ሲሆን የበደለውን ሰው በደል አይዘረዝርም። እንዲህ ያለውን ልቡና ያሳድረን ብለን እስኪ ራሳችን እንመለከት።
እንኳን ስለበደሉ ሰዎች ይቀርና የበደሉን ስለመሰሉ። በነገራችን ላይ የበደሉ ሰዎችና የበደሉን የመሰሉ ሰዎች ይለያያሉ አይደለም እንዴ? እኛ እንደተበደል እያሰብን ላንበደል ይችላል። አብዛኛዎቻችን እንደው የምናወራው እንደተበደል እናወራለን እንጂ ላንበደልም ይችላል። ግን ብንበደልስ የተጨበጠ በደል ቢፈጽም እውነተኛ ሃይማኖት ያለው ሰው እግዚአብሔር ዝም ብሎ አይታይም። ክርስቲያኖች እግዚአብሔር የሚታይባቸው ሰዎች የሰው በደል የማይቆጥሩ ሰዎች ናቸው። የወንድሞቹ በደል አላነሳም። ሌላው ቀርቶ ረጅሙን ታሪክ በአጭሩ ልንገርህና ወንድሞቼ ለዚህ ግፍ አሳልፈው ሰጡኝ አላለ። ረጅሙን ማስነጠርም የለም አጭሩን ማስረዘምም የለም። አሁን እኛ ስለ በደል ታሪክ ምን የተረዳነውን የመሰለንን አምስተን ነው። ሃይማኖት ቀላል አይደለም ክርስቲያኖች። ሃይማኖት ሌላ አይደለም። ሃይማኖት ረጅም የጸሎት መጽሐፍ መድገም አይደለም። ንገራ ሃይማኖት የበደሉን ሰዎች በደል እንዳልበደሉን አድርጎ መተው። ክርስቲያኖች እግዚአብሔር ይሄን በእውነት ያሳድረብን። በጣም የሚገርመው ደግሞ እሱ እነዚያስ ወንድሞች ሆነው ጲጥፋራና የጲጥፋራ ሚስት ገዙት፣ ተጠቀሙበት። እግዚአብሔር ስለነሱ የጲጥፋራ ቤት ባረከው። ግቢውን፣ ውስጡን፣ ውጩን በሀብት አትረፈረፈ። ይህን አድርጎ እንኳን እኔ ይህን አድርጌላቸው እነሱ ይህን አደረጉብኝ አለ። ስለነሱ አልተናገረ። ምንድን ነው ያለ? አሁንም ደግሞ አለ ከዚህ ግዞት ቤት ውስጥ ያኖሩኝ ዘንድ እኔ ምንም አላደረኩም ብሎ እሱ ምንም ጥፋት ስራ ለማጥፋቱ ተናገረ እንጂ የጲጥፋራ ሚስት ስላጠፋችው ጥፋት ምን አይነት ልቡና ነው? ምን አይነት ህሊና ነው? ሃይማኖት እንደዚህ ነው የሚያደርገው። ኃጢአትንም ሰው እንኳን አሁን እኛ ኃጢአት እንኳን አብረን ብንሰራ እገሌ ያሰራ እገሌ ታሰራች ነው የምንለው እንጂ እኔ እንዲህ አድርጌ ሰምቼ ብለን አንናስስ። ዝሙት እንኳን ብንፈጽም አታላኝ አታልዶን እንደዚህ ነው የምንለው እንጂ እኔ ተታለየ እኔ እንዲህ አድርጌ አንዴ ዮሴፍ ግን አላጠፋም ብቻ አይደለም ግፍ ነው የተፈጸመበት። ግፍ ተፈጽሞበት ስለራሱ ምንም ባለማድረግ እንጂ ስለሌላው አይመለከትም። እዚህ ግዞት ቤት ውስጥ ያኖሩኝ ዘንድ እኔ ምንም አላደረኩም አለ እንጂ እንዲህ አደረጉብኝ የሚል ስለሌሎቹ አንድ ክስ አላነሳም። እንዲህ ያለችውን ነፍስ እግዚአብሔር ያድነ። ክርስቲያኖች ይህን የጾም እንጠቀምበት። እውነቴን ነው ነግራችሁ። የኛ ህሊና ከሳሽ ነው። እንኳን እንደዚህ የበደልን ሰው እኮ ያልበደልን የማቴዎስ ወንጌል ምዕራፍ 18 ላይ አንድ ታሪክ አለ። ታሪኩ ምንድነው? አንድ ሰው ልጁን ጨረቃን እያየ እሳትና ውሃ ላይ እየጣለው በሽተኛ ልጅ ነበር እና ወደ ደቀ መዛሙርቱ አመጣው። ደቀ መዛሙርቱ ያን ጊዜ ጸጋ ተሰጥቷቸው ሁለት እያደረገ እየላካቸው እያስተማሩ አጋንንትን እያወጡ ድውያንን ይፈውሱ ነበር። ይህ በሽተኛ አምጥቶ ወላጁ አባትየው ፈውሱልኝ አላቸው። ሞከሩ፣ ሊፈውሱት አልቻሉ። ታሪኩን ባጭሩ ለመናገር በኋላ ይህ ሰው ልጁን ወደ ጌታ ይዞ ቀረበና ጌታ ሆይ ብዙ ጊዜ ልጄን እሳትና ውሃ ላይ ይጥለዋል፣ እንዲህ ያደርገዋል። ወደ ደቀ መዛሙርት አመጣሁት፣ እነሱ ግን ሊፈውሱት አልተቻላቸውም አለና ደቀ መዛሙርቱ ከሰሳቸው። ይገርማል። የሰማችሁ ነው ክርስቲያኖች? ይኸውላችሁ በእንዲህ ያለው ጊዜ እንኳን ህሊናችን ወደ ክስ ያቀናል። ለዚያ ነው ጌታ ጠማማ ትውልድ እስከ መቼ ከእናንተ ጋር እኖራለሁ ብሎ ገሰጸው መጀመሪያ። ምክንያቱም ስለ ልጁ አለመዳን ደቀ መዛሙርቱ ሊያስወቅስ የሚችል እንኳን ካለ በእነሱ ድክመት ብቻ እንደተፈወሰ አድርጎ መናገር ግን አለበት። ግን ተመልከቱ፣ አልቻሉ። እርግጥ ደቀ መዛሙርቱም ጌታ ጠይቀዋል፣ ለምን አልቻልም እኛ ብለው ጠይቀውት ነግሯቸዋል። ስለ እምነታችሁ ማነስ ነው ብሏቸዋል። እነሱም የእምነት ማነስ ይገኝባቸው ነበረ። የእኛንም የእምነት ማነስ ክርስቶስ ያስወገድልን። ዋና ጉዳይ ግን ምን መሰላችሁ? ባልተበደል ነው። አሁን ደቀ መዛሙርቱ ይህን ሰው አልበደሉትም። ባልበደል ነው እንኳን እንከሳለን። ዮሴፍ ግን በምንም መንገድ የክስ መንፈስ አላደረበትም ነበረ። አምላካችን እግዚአብሔር በየህልናችን በየአንደበታችን ያለውን የክስ መንፈስ ከኛ ያረቀልን። በኋላ ዮሴፍ የፈርዖንን ህልም ተርጉሞ ተሹሞ ታላቅ ሰው ሆኖ ታሪኩን ታውቁታላችሁ ብዬ ገምታለሁ። ብዙዎቻችሁ ወንድሞቹን ሊገዙ መጡ። በኋላ ባወቁት ጊዜ አፈሩ። እነሱ እንዲያው
ለአባታቸው በነገራችን ላይ የዮሴፍ ወንድሞች ታሪክ አሁን ላለነው ለኛ ለኢትዮጵያን ትምህርት ነው። ለአባታቸው ዮሴፍ ሲላቸው እንጃ ጨርቁ ይሄ የሱ ነው ወይ ጨርቁን ቀዳደው በደም ነክረው እንግዲያውስ ክፉ አውሬ በልቶታል አሉት። አባትየው አለቀሰ። አባቱን ለማሳመን ነው ይሄን ያሉት። አባቱን ለማሳመን ክፉ አውሬ በልቶት ሞቷል ያሉት ወንድሞቹ በዘመን ብዛት ግን አመኑት። ይሄን ዮሴፍ ሞቷል የሚለው እየሰማችሁ ነው ክርስቲያኑ። አንዳንድ ሰዎች እንደዚህ እንደምሞት ታውቃላችሁ። በሆነ ምክንያት ድንግጠን እንዋሽና ለዛ ውሸት ደጋግመን ስንናገር እውነት መስሎ ድርቅ ምንል ሰዎች አለ። ከዚህ በሽታ እግዚአብሔር ይፈውሳል። እና አምነውት ኖረው በኋላ ዮሴፍ ስለ ዮሴፍ ሲናገሩ ዮሴፍ ሳያውቁት ስንት ናችሁ? 12 ነበር። ነህሳ አንዱ አባታችን ጋር አንዱስ ሞቷል ብለው ለዮሴፍ ነው። ምክንያቱም አምነዋል። ለራሱ ለዮሴፍ ሞቷል ብለው ስለ ዮሴፍ ነው። ሐሰት በንስሐ ገብተንበት ተጸጽተንበት ተፍተን ካልጣልነው እውነት ይመስላል። አሁን አንዳንድ ሰዎች እንደዛ ነው። አመክንያቸውን እንዲሉኝ እንዲላለው የሚሉና በሌላቸው ነገር ደጋግመው ካልጣሉ በኋላ የእውነት መስሏቸው ድርቅ ለሽምግልና ነው አይነት እንደዚህ ነው። እግዚአብሔር ያለው በሽታ ነቅሎ ይጣልልን እና በኋላ ግን ዮሴፍ እሱ መሆኑን ሲያውቁ ተመልከቱ። ሞቷል ብለው ለራሱ ከነገሩት በኋላ በጣም አሳፍ የት ይግቡ መሬት ተከፍታ ብትጣቸው ደስታ። ዮሴፍ ምን እንዳላቸው ታውቃላችሁ? አሁን ያ ብንሆን ምን እንላለን? ወንድሞቻችን እንደዚህ አድርገው ቢመጡ እናንተማ ወዳ ነው ብላችሁ እንዲህ አድርጋችሁ ነበር፣ ይኸው እግዚአብሔር እዚህ ያደረሰኝ እንላለን። አናን ልንል እንችላለን። ማይንም ሰው ይኖራል እግዚአብሔር ጻድቅ ያልተው። ዮሴፍ ግን እንደዚህ አይነት ስሜት አልነበረው። ኦሪት ዘፍጥረት ምዕራፍ 45 ቁጥር 5 ላይ በጣም ሲጸጸቱና ሲያፍሩ ለወንድሞቹ እንዲህ አላቸው ይላል፣ አሁንም ወደዚህ ስለሸጣችሁኝ አትዘኑ፣ አትቆርቆሩም። እግዚአብሔር ሕይወትን ለማዳን ከእናንተ በፊት ሰዶኛልና። አያችሁ እንዴት እንዳጽናናቸው ወንድሞች። ሸጣችሁኝ፣ ግፍንም ፈጸማችሁብኝ፣ አሁን ግን እግዚአብሔር እንደዚህ አገናኘኝ አይደለም ያለው። አይደለም አትዘኑ፣ እግዚአብሔር ነው ያደረገው እናንተ አይደላችሁ ብሎ ግፋቸው ወደ እግዚአብሔርን ደግሞ ገፊ አይደለም ያደረገው። ይሄ ረሃብ እንዲወገድልን አስቀድሞ ልኮኛል። ይሄ እንዲወገድ እግዚአብሔር በጥበቡ ልኮኝ ነው እንጂ እናንተ ገፍታችሁኝ አይደለም። ስለዚህ ይሄ አይሰማችሁ ብሎ የነሱን አጥፍተናል በድለናል ብለው ባፈሩ በተጸጸቱ ጊዜ የበደለኝነት የጸጸት ስሜት እንዳይጎዳቸው ህሊናቸው ፈወሳቸው። ምን ያህል ሰዎች ነን እኛ እንደዚህ አይነት ህሊና። እግዚአብሔር በቸርነቱ መንፈስ ያድለው። የተወደዳችሁ እግዚአብሔር ቤተሰቦች ትምህርቴን አሁን አጠቃልላለሁ ጊዜውም ስለመሸ። ዮሴፍ ሁለት ነገሮች ነው ጨምረው። ሶስተኛ ተመልከቱ፣ መጀመሪያ ከወንድሞቹ ክፋት ራቀ። ሁለተኛ የበደሉት ሰዎች ክፋት አያነሳ፣ እግዚአብሔር ለበጎ አደረገው። ሶስተኛ ምቀኝነት ፈጽሞ የለበትም። ዮሴፍ ምቀኝነት ነቅሎ ይጣልልን። አሜን። ሲሰራ ፊንፋራንና ቤቱን ባለጸጋ ሲያደርጋቸው ይሄ ሀብት ንብረት አልበላው አልጠጣው አልለብሰው አላጌጥበት አልዳርበት አልኳልበት ዘመድ አረዳበት ለምን ይደክማለሁ ብሎ ማይበቀል ማይሰስ ኢትዮጵያውያን የቀደሙት ብዙዎቹ ይሄ መንፈስ ነበራቸው። ሰነፍ ሰው አይወድ ሲሰንፍም አፈር ለሚበላው ጉልበት ይሉት ነበር። ምን ለሚበላው ጉልበት? ምንም ብታጠራቅመው ሰብተህ የት ትደርሳለህ? ትሞታለህ። አፈር ይበላል። ስራበት ማለት አትመቅ። ምቀኝነት አይሆንም፣ ስንፍና አይሆን። አራተኛው የዮሴፍ ትጉ ሰራተኛ፣ እስር ቤት ገብቶ ሰራተኛ ነው፣ ተሽጦ ሰራተኛ ነው፣ ባሪያ ሆኖ ሰራተኛ ነው፣ ፈርዖን ሾሞ ሰራተኛ ነው። ዓለምን በዚያ የረሃብ ዘመን ከረሃብ ለማዳን እግዚአብሔር የመረጠው ሰራተኛ ትጉ። እግዚአብሔር የታየበት በዚህ ነው። ርዕሳችን እግዚአብሔርን ምን ማለት ነው? ተናገሩ። እግዚአብሔር ምን ማለት? ማሳየት። እግዚአብሔርን ለማሳየት አንደኛ ከክፋት መራቅ፣ ሁለተኛ የሰው በደል ክፋት አለመቁጠር፣ ይቅር ማለት፣ ንጹህ ሕሊና ማድረግ፣ አለመመቅኘት፣ በማንም ማደግ መበልጸግ፣ ምንም ማለት እግዚአብሔር እኮ በኋላ እጥፍ አድርጎ ከፍቶታል። የቀረበት ነገር በሚስት ቢባል በልጅ ቢባል በሀብት ቢባል ምንም ያስቀረበት እግዚአብሔር ይስጣል። ትጉ ሰራት እና እግዚአብሔር ስለዚህ ተመልከቱ፣ ቅዱሳን እነማን ናቸው ስንል ቅዱሳን ከእንደዚህ ያለ ነገር ሁሉ ነስተው እግዚአብሔር እንዲገለጽባቸው። እግዚአብሔርንማ በባህሪው መላእክት ማየት አይችሉም። በነገራችን ማንም እግዚአብሔር ማየት አይችልም።
እግዚአብሔር የሚታየው በሰው። ለዚያ ነው ቅድም ዮሐንስ ወንጌል ምዕራፍ 14 ላይ መጥቼ በአንተ ውስጥ ማደሪያ አደርጋለሁ። እንዴት ነው የምትገለጥልና? እንዴት ነው የምናይ? ለዓለም ሳይሆን ለእኛ ለምና እንዴት ነው የምትገለጥ? የሚገለጠው በራእይ ነው አላለም፣ በህልም ነው። አንተ ውስጥ መጣ አድራል። በስራ በህይወት ገለጠ ታይማል። ክርስቲያን ቅዱሳን የምናከብራቸው ለምንድን ነው ካል እግዚአብሔር እንዲታይባቸው የሚገለጽባቸው ሰሌዳዎች መጣ። ቅዱስ ሆኖ እግዚአብሔር የሚጋርድ አንድም ሰው የለም። ነገራችሁ እግዚአብሔር የሚጋርድም ፍጥረት ቤት እንኳን ጻድቅ ኃጢአተኛም እግዚአብሔር መጋረድ አይችልም። ክፉም በክፋቱ መጋረድ አይችልም። ደንቆሮ በድንቁርናው መጋረድ አይችልም። ፈላስፋ በፍልስፍናው፣ ንጉሥ በስልጣኑ እግዚአብሔር መጋረድ አይችልም። እግዚአብሔርን ራሱ የሚጋረድ ብሎ ማሰብ መካድ ነው። ክርስቲያኖች እግዚአብሔር ማን ነው የሚጋርድ? ማን ነው የሚጋርደው? እግዚአብሔር የሚጋርድ አንድም ነገር ግን አይታይም። የማይታየው ማየት ስለማይገባ ያን ለማየት የተገባ ስላልሆነ እግዚአብሔር ግን የሚታየው በቅዱሳን። ቅዱሳን ማለት የእግዚአብሔር መታያዎች፣ መገለጫዎች፣ መታወቂያዎች፣ መነበቢያዎች፣ መሰበኪያዎች ማለት ቅዱሳን ናቸው። በዮሴፍ የታየ አምላክ በቅዱሳን ነቢያት፣ በቅዱሳን ሐዋርያት፣ በቅዱሳን ጻድቃን፣ በቅዱሳን ሰማዕታት፣ በቅዱሳን መምህራን፣ ካህናት፣ ምዕመናን የተገለጠ አምላክ እኛን ኃጥአንን በዚህ ጾማችንን ጾመ ስርየት ጾመ ድኅነት አድርጎ ተቀብሎ ልቡናችን አለስልሶ ወደ ይቅርታ ወደ ፍቅር መልሶ መጥቶ በእኛም ዘንድ ማደሪያ አድርጎ ይገለጥልን፣ ይታይልን፣ ይገለጥብንም ዘንድ የእርሱ መልካም ፈቃድ ይሁን። ይቆየን። ስብሐት ለእግዚአብሔር።